የሆነ ነገር አይቻልም የሚያስጠላ ነገር በቃ እሺ የሚያስጠላ ነገር አየሽ እንበል እና ካሜራ ላይ ለምን ታወጫለሽ? በቃ ይደብራል። ማውራት አልፈልግም እንደዚህ ብዬ ከፈለክ አሳያለሁ እንዴ ማውራት ካልፈለግሽ ለምን አወጣሽ? ምን እንዴት እንደዚህ ታደርጋለህ? ምን አላወራም ከፈለክ ላሳየ አሳይ ማየት ፈልጋለህ? ለምን ደምጨፍ ስላረክ ነው እሺ አድርጌያለሁ ይሁንልሽ ተንበርክኬ ይቅርታ ጠይቅሽ ሰላም 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 ውድና የተከበራችሁ የሀብቲው ቤተሰቦች የኛ ቤተሰቦች እንዴት ቆያችሁልን? ዛሬ በቃ ተናፍቀሻል እኔ የት አባቴ ልሂድላችሁ? እሺ በቃ እና በጣም ናፍቃችሁኛል። እኔም በጣም ነው የናፈቅኳችሁና ክላስ ምናምን ትንሽ እያዛገኝ ስለነበር ለዛ ግርግር ውስጥ ሆኜ ነው የጠፋሁት እና ቡቡዬ ደግሞ ሰሞኑን አይታችሁታል። በጣም እኔ በቃ ምን ልበል በቃ ደስ ብሎኝ ነው ያሳለፍኩት። በቃ እኔ ምንም ቃል የለኝም። በጣም ነው ወድ ቡቡዬ ይሄን ቪዲዮ ስታይ ታውቃለህ። እና ሴቶችዬ እንዴት ነበር ቀን ያሳለፋችሁት? ሁላችሁም አሪፍ ጊዜ እንደነበራችሁ ተስፋ አረጋለሁ። መልካም የሴቶች ቀን ብዬ ነግራችኋለሁ ባለፈው አይደለ? እና ወዳችኋለሁ ሁላችሁንም። እንግዲህ ቡቡ በጣም ባለፈው በጣም ነው ያስደሰተኝ። እኔ እውነት በቃ ማርያምን እኔ በጣም ነበር ደስ ያለኝ እና አልጠበቅኩም ነበረ። ሰርፕራይዝ በጣም ሰርፕራይዝ ሆኖለታል ነው የምለው። እና እንግዲህ እኔ ቡቡዬ ብዙ ጊዜ ምንም ብዙ ነገር አድርጌለት አላውቅም እና የሆነ ነገር ባደርግለት ደስ ይለኛል ብዬ እያሰብኩ ነበር። በእሱ ሰርፕራይዝ ከማድረጉም በፊት እያሰብኩ ነበር። እንደውም ቪዲዮ ላይ ብሎታል ልደት ምናምን ደርሶ ነበር። እንዳጋጣሚ ደግሞ ልደታችን አንድ ላይ ነው እና ልደታችን አንድ ላይ ነው። ቀኑ አንድ ቀን ነው በቃ እንትን ነው በተከታታይ ነውና ለዛ የሆነ ነገር አደርግልሃለሁ ብዬ ነበር። ግን በቃ የሆነ ቀንን መምረጥ ወይ የሆነ ሁኔታን መምረጥ ጥሩ አይደለም። በቃ ለምትወዱት ሰው የሆነ ነገርን ስታረጉ ጊዜ ምናምን መምረጥ የሆነ ሁኔታዎችን መምረጥ ምናምን አስፈላጊ ሆኖ አልታየኝም ሳስበው ማለት ነው። በቃ ልክ ባሰባችሁ ጊዜ የምትችሉበት ሰዓት ሲሆን ማድረግ ነው የሚያዋጣውና የሆነ ነገር አደርግልሃለሁ ብዬ እያሰብኩ ነበር። አሁን በጣም እንደሚቆጣኝ አውቃለሁ። ግን ያው ቢቆጣኝም እችላለሁ እና የሆነ ነገር አስቤያለሁ። ሰርፕራይዝ ስለሆነ ለእናንተ አላሳያችሁ አብራችሁ ነው የምታዩት እና ይወዳል ብዬ ተስፋ አረጋለሁ። ምርጫም ስለምችል ታውቃላችሁ ምርጫ ላይ ጎበዝ እንደሆንኩ ከዚህ በፊት እና የሆነ ነገር አስቤያለሁ። ደውዬለታለሁ ይመጣል። እንደዚህ ምንም ሲጀምር ምንም አይጠረጥርም። ግን ጣርቻለሁ ይመጣልና ሰርፕራይዝ አረጋዋለሁ። እኔም ዛሬ ወግ ደርሶኝ ማለት ነው። ያው ብዙም ነገር አይደለም ለሱ ከዚህ በላይ በጣም ብዙ ነገር ይገባዋል። የኔ ደስታ የሚያስደስተው ሰው ነውና ብዙ ጊዜ በቃ እኔ ደስተኛ ለማድረግ ምንም በቃ የማይገባበት ነገር የለም። እውነቱን እናውራ ከተባለ እኔ በጣም እድለኛ ሰው እንደሆንኩ ነው ማቀውና ሁላችሁም እንደዛ አይነት ሰው ይስጣችሁ ብዬ ነው መረቃችሁ። እና ቡቡዬን ደውዬለት እሺ ብሎኛል። እሱ ሁሌ እሺ ነው የሚለው እና ጠብቃለሁ። እናንተን ደግሞ ወዳችኋለሁ። አብራችሁ ታዩታላችሁ። እንግዲህ እኔ ያው ራሳችሁ ደስ ብሏችሁ የምትሰጡት ነገር ማንኛውም ነገር አሪፍ ስጦታ ነው። ብቻ እናንተ ከልባችሁ ደስ ብሏችሁ ስጡ። ምንም ትንሽም ትልቅም ሆነ የልብና አይደለ የሚታይበት ስጦታ። ስለዚህ እጠብቀዋለሁኝ። ወዳችኋለሁ። ጠፋህ ቤቴ አሁንም እዛው ነኝ ፍቅር መስታወቴ ጊዜ መስላለች ብለህ ሀሳብክ እንዳይጠም እንኳንስ ጸባይ ልቤም አልተለወጠም። እስኪ መጥተህ ራስን ናላህን ታዘበው በእድሜ ካልሆነ በሌላ ሻት ስውር ነው አንተ ቤት መጣ ይሻላል ያለሁት ሰው ነው። ምን ሆነሻል? በካሜራ ምናምን ሰላም በላቸው። ሰላም
የኛ ፋሚሊዎች እንዴት ናችሁ? የተወደዳችሁና የተከበራችሁ ውድ ቤተሰቦቻችን አላችሁ ወይ? እኛ ያለን እግዚአብሔር ይመስገን። እንግዲህ ዛሬ ምን አስባ እንደሆነ አላውቅም፣ በካሜራ ተጠርቻለሁ። ኖርማል ቁጭ ብለን ልናወራ መስሎኝ የጠራሽኝ እኮ ልናወራ ያወራናል። ምን ሆነሻል? ተኮሰታትረሽ ምናምን እንትን ብለሽ ነው? ኧረ ሰሞኑን ደብሮኝ። ምን ነው? እኔ እንጃ የሆነ ነገር አይቼ። ምን ላይ? ሰሞኑን የሆነ ነገር አይቻለሁ እኮ። ምን ላይ ነው ያየሽው? ምን? ሶሻል ሚዲያ ላይ። ማ? አንተ። የኔን? ምን? የሚያስጠላ ነገር። አታውቂኝም ማለት ነው? አይቻለሁ። እኔ እዛውኝ ለዛም ነው የመጣሁት በመሀል። እኔ በቃ በስልክ ከምናየሽው የሆነ ነገር አይቻለሁ፣ የሚያስጠላ ነገር። በቃ እሺ፣ የሚያስጠላ ነገር አየሽ እንበል እና ካሜራ ላይ ለምን ታወጫለሽ? ምን ችግር አለ? ማወቅ አለባቸው። ሰርፕራይዝ ነው ምናምን ብዬ ነው በሳቅ ያለፍኩት። እንዴት? ደብሮኛል። እና ስታስመስይ ነበር ትላንት? ደብሮኛል። በቃ ስታስመስይ ነበር ባለፈው። ምን ማስመሰል አይደለም ከማባላሻው ብዬ። እሺ፣ እንዴት እንደዚህ አይነት ነገር ታደርጋለህ አንተ? ምንድነው ያደረኩት? እንዳያጻልሽ። ምንድነው ያደረኩት? አሁን ግልጽ አድርገሽ አውሪ። የሚያስጠላ ነገር ነው ያደረከው። ምንድነው ያደረኩት? በቃ ይደብራል። ማውራት አልፈልግም እንደዚህ ብዬ። ከፈለክ አሳያለሁ። እንዴ ማውራት ካልፈለግሽ ለምን አወጣሽ? እንደዚህ ከፈለክ አሳያለሁ። በቃ አሳያለሁ፣ ግን እንደዚህ አላወራም። ግን የሚደብር ነገር ነው ያደረከው። በቃ እሺ፣ የሚደብር ነገር ነው። የሚደብር ነገር ከሆነ ለምን እንደዚህ በካሜራ ፊት ለምን ታውጪኛለሽ? ካሜራ ፊት ባወጣህም ቃሉን አልናገረውም፣ ግን የሚደብር ነገር ነው። በቃ ከፈለክ አሳያለሁ። ማየት ከፈለክ ግን ያስጠላል ነገሩ። በቃ ያረከው ነገር ደግሞ ታውቃለህ ራስህ ያረከው ነገር። እኔ ምንም አላውቅም። አንቺ ነሽ አሁን ታውቃለህ ራስህ። ሌላ ሰው ስልኬን ይጠቀማል። ምን? በቃ ያስጠላል። ምን? እንዴት እንደዚህ ታደርጋለህ? ምን? አላወራውም። ከፈለክ ላሳየህ። አሳየኝ። ማየት ትፈልጋለህ? ማየት ትፈልጋለህ? ምንም ያላረኩትን ምንድነው የምታሳየኝ? ማየት ትፈልጋለህ ወይ? አዎ ፈልጋለሁ። እስቲ አሳየኝ። እኔ ያረኩት ነገር ካለ አሳየኝ። ማየት ከፈለክ አይነን ጨፍን። ምንም። ለምንድን ነው አይነን የምጨፍነው? ካልጨፍን ካላሳየህ አይነን ጨፍን። ላሳየህ። አልጨፍንም። ይሄማ ያረከው ነገር ስላለ ነው። ኧረ በእናትሽ ያረከው ነገር ስላለ ነው። ችግር የለውም። ሲጀመር ምንም ነገር ባረግ እንደዚህ ካሜራ ላይ ወጥተሽ ገመናዬን ልታሰጪ። ገመና ምናምን የሚባል ነገር የለም። በቃ ቤተሰብ ነው። ቤተሰብ ነው እኮ። ሶሻል ሚዲያ ላይ የሚወጣና የማይወጣ ነገር አለ። በቃ እዚህ ጋር አንተም ሶሻል ሚዲያ ላይ አይደል ያረከው? ምን አደረኩኝ እኔ? ሶሻል ሚዲያ እኮ ላሳየህ። አይነን ጨፍን። አልጨፍንም። ለምን ነው የምጨፍነው? ስላረክ ነው። እሺ አድርጌያለሁ። ይሁንልሽ። ተንበርክኬ ይቅርታ ጠይቅሽ። ለምን ትጠይቀኛለህ? አርጋለ ያልሽኝ ነው። ምንም ሳላረግ መጀመሪያ ነው። ምንድነው ማምነው? ምንም ሳላረግ ምንድነው? ላሳይክ ሳራተኝ በእናትሽ ደክሞኝ ነው የመጣሁት። በዛ ላይ ፀሐዩ እስኪ ከፍት ድረስ አይነን ጨፍን። አልጨፍንም። ላሳይክ። አታሳይኝ። ማየት ፈልግም? አዎ አልፈልግም። አርጋል? አዎ አርጋለሁ። ጭራሽ ምንም አታምኚኝም ማለት ነው? እኔ እኮ አሁን እዚህ ጋር እኮ ለመተማመን አይነን ጨፍንና ላሳይክ። አልጨፍንም። አታሳይኝ። ለምንድን ነው አይነን የምጨፍነው? የምታሳይ እስኪ ከፍተው ድረስ። ምክንያቱም አታምንማ። እስኪ ከፍተው ድረስ። እስኪ ከፍተው እስኪ አትክፈችው ስትፈልጊ። ምንም ያረኩት ነገር የለም። አርጋል ማለት ነው ሲጀመር። እሺ እንደዛ ብለሽ ካሰብሽ ይሆንልሽ። እንግዲህ ለምን እንደዚህ ነገር ታደርጋለህ? ምንድነው ያደረኩት? ላሳይክ። ምንድነው የምታሳይኝ? ያረከውና ምን አደረኩ? አላወራም። እንደዚህ ብዬ አላወራም። በቃ አወራሽ እኮ ካሜራ ይዘሽ መተሽ አወጣሽ። የሚያስጠላ ነገር እንዳረክ አውቃለሁ ሲጀመር። ምንም የሚያስጠላ ነገር አንቺ ላይ አርግ ያላችሁ። በጣም ግን ያናድዳል። ምንድነው ያረኩት? አንቺ ላይ ነው ያረኩት ወይስ? በቃ ታውቃለህ ራስክ። እንደ ለማወቅ ከፈለክ ደግሞ አይነን ጨፍን። ላሳይክ። ልክፈተውና አይኔንም አልጨፍንም። ምንም አላረግም። የምታሳይኝ ከሆነ አሳይኝ። የሚያስጨፍን ነገር ምን አለ? ማየት አለብህ። ለዛ ነው የጠራሁት። እስኪ ከፍተው ድረስ አይነን ጨፍን አልኩ። የት እንዳለ ማየት የለብህም ሲጀመር። ምኑ ያስቀመጥኩት? ቆፍረሽ ነው እንዲያስቀምጥሽ ያደረኩትን ነገር? አዎ። ምንድነው አንተ የምትይ? ለምንድነው የምታዳረቂኝ? ለምንድነው የምታዳረቂኝ? ማዳረቅ አይደለም፣ እውነታውን ማጋለጥ ነው። እና አይኔን ጨፍኜ ነው እውነታውን የምታጋልጪው? ከፍተዋለሁ። ከዛ በኋላ ይዘኒ ታውቃለህ ስራ። እሺ ይኸው
ጨፍን በደንብ ጨፍኛለሁ በደንብ ጨፍን ይሄው ጨፈንኩ ፀሐይ አታስመጪ ጠፋህ ቤቴ አሁንም መዛነኝ ፍቅር መስታወቴ ጊዜ መስላለች ብለህ ሀሳብክ እንዳይጠም እንኳንስ ጸባይ ልቤም አልተለወጠም እስኪ መጥተህ ራስን ናላህን ታዘበው በእድሜ ካልሆነ በሌላ ሻት ስውር ነው አንተ ቤት መጣ ይሻላል ያለሁት ሰው ነው ምንድነው ምንድነው አብላት ኬታ መጣሽ ኬታ መጣሽ ስንታና መጀመሪያ ወደዋል ለኔ ነው እና ለማን ነው ማርያም ኬታ መጣሽ በመሰጠኝ ነው አጠራቅሜ ሴቭ አድርጌ ያት ያወር ይዘርበኛል ብያለሁ መጀመሪያ እየቆጣጠብሽ እየሰሰትኩ ለምን እንደዚህ ታደርጊያለሽ ያዳዋል እስኩኝ ላንድራሴ ላንቺው ፍቅር ትኑር ነፍሴ ለሚወዱ ራስን መጣል ከልብ ወዲያ ምን ይሰጣል ለምን እንደዚህ ያደረግሽ እና ምንም ሰጥቼ አላቅም እና አትስጭኛ ታዲያ ለምን ትቆጣጣለሽ በቀጣይ ደግሞ ወርቅ እንደዚህ የምትቆጣጥቢማ የሚቆጠብ ብር ከሰጣውሽማ ሁለተኛ ልክማ እንዴ ራሴ ማስፈገር እና ባለፈው በጣም ነው ያስደሰትከኝ እውነት አረ ቤተሰብ ለመጀመሪያ ጊዜ ያደረኩ ለመጀመሪያ ጊዜ ሀብል አደረገ ለመጀመሪያ ጊዜ ያምራ አዎ ወደህ ማሳየቻው ግን ተናድጃለሁ ለምን ቆጠብሽ ስጦታ ለመስጠት ነው እና ስራ የለኝ ታዲያ ምን ላድርግ እና ስራ ስትይጂ አይደርስም ሲይዝ ደግሞ ወርቅ ማመን ነው ዋና ማመን በልብ ማመን ነው በቃ ስሜት አያት አመሰግናለሁ በጣም ነው የምወደው ቡቡዬ እኔም እኮ ውድድር ማረክሽ አሁን የተሰማህን ስሜት ደግሞ ያላበላቦነ ደንግጣ ነበር መጀመሪያ እና አሁን የተሰማህን ስሜት ብታወራ የተሰማህን ስሜት ብታወራ እኔ ምንም የተሰማኝ ነገር የለም ውስጤ ብቻ እየተንተከተከ ነው ያለው እግዚአብሔርን በጣም ነው ደስ ያለኝ ለመጀመሪያ ጊዜ ሳረግ የለም ነበር እንዴት አሰብሽው ለኔ ማለት ነው ከዛሬ 2 አመት በፊት ለኔ ለመጀመሪያ ጊዜ አድርጎልኛል እቺን ማለት ነው ከዛ እሱ የለውም እስከዛሬና ለዛ ብዬ ነው ማርያም በጣም ነው የምወድሽ አመሰግናለሁ ምንም ሌላ እኔ ምንም ልል አልችልም ምንም አትበል በቃ ነሽ ቁሚና አቅፊኝ በስርዓት እስኩኝ ላንድራሴ ላንቺው ፍቅር ትኑር ነፍሴ ለሚወዱ ራስን መጣል ከልብ ወዲያ አመሰግናለሁ
ያው አላለክስ ነገር ወንድ ነኝ ተደብቄ ያለክሳለሁ ለሀብለኔ ስለሰጠው ነው ታለክስ አዋ ኬታ ምትሽ አንቺ ሲጀመር አንቺ ለምን ተቆጣጥበያለሽ እንደዚህ እንዴ ልሰጥ ነው እንግዲህ ቤተሰብ ቃላት ወፍ በቃ የለም በተናገርኩበት ልክ ስራ ሲዝ ወርቅ ለመጀመሪያ ደግሞ አይ እኔ ምንም ወርቅም ምንም አልፈልግም አንቺ ብቻ ሰላም ነኝልኝ የምሬን እኮ ነው አመሰግናለሁ ሰላሰብሽ ራሱ እንዳደረግሽልኝ ነው የምቆጥረው እና ቤተሰቦች ይሄ ራሱ እኮ ከወርቅ በላይ ነው አዎ ግን ኦሪጅናል ደግሞ ወርቅ ያስፈልጋል ይሄ ለኔ ከወርቅ በላይ ነው እሺ ካልከሽ አመሰግናለሁ ለዚህ ነው ያስደነገጥሽኝ ነው ዝም ብሎማ በቀላል የለም እኔ ምንድነው አይኔን ፎጭ አርጊ ወጪ ናውጥቺማ ቤተሰቦች ምንድነው አይኔን ጨፍኝ ምን ያደረኩት እሪት በሙሉ ነው አውጥቼ ገዛውለት ያው ነገውን እኔን ብታስቸግሪው ያ ቀጣይም ያው ከሱ ኪስ ወደ እሱ ኪስ በሉት ቸገር የለው በመር ስሜታዊኝ ያለው ግን ምንም ማድረግ አልችልም ማውራት ራሱ አቃተኝ አንተ ከዚህ በላይ ይገባዋል እኔ በሲጀመር በሚዲያም በምንም በአደባባይ ማውራው ነገር ምን ማለት ነው እንግዲህ እንሂድ በቃ አረ በዛውም እዛ እንደርስ የለ ምን ደርስበት እሺ እንሂድና እንሂድ ቻው በላቸውና ቤተሰቦችዬ እንግዲህ እኔ ምን ማለት ቤተሰቦች እንግዲህ ዛሬ በጣም ደስ ብሎኛል ለኔ ዛሬ ልዩ ቀን ነው እቺ ሀብል ቀኗን ያዛት የመጀመሪያ የሀብል ስለሆነች እንግዲህ ስሞትም አድርጊያት እንደምትቀበሉኝ ቤተሰቦቼ እርግጠኛ ነኝ የምሬ ነው ሰለሞት አታውራ በዚህ ሰዓት አይ ሰለሞት ሳይሆን አያስፈልግም በቃ ይቺን ሀብል አድርጌ ነው አያስፈልግም እንደዚህ አይነት ነገር ማውራት ቦሳ ላንተ ነው አደራም ሰጠ ስሞት ይቺን ሀብል የሰይጣን ጆሮ ይደፈን አንድ ላይ የሰይጣን ጆሮ እስቲ የሰይጣን ጆሮ ይደፈን ነው የምትሉ እስቲ የምትሉ ባይገርምሽ ገና ወድሻለው ሐሳቤ ላንቺው ነው ባይገርምሽ ገና ወድሻለው ሐሳቤ ላንቺው ነው ሰማይ ምድር ያልፋሉ ያልፋሉ ደመናውም ይሄዳል ይሄዳል